ሰላም ሰላም ወገኖች ዛሬ የምናየው ኒውራል ኔትወርክ ሞዴል ክሬሽን ነው እናያለን። ቴንሰር ፍሎ ሚል ላይብረሪ አለ። ያን ላይብረሪ ተጠቅመን ኒውራል ኔትወርክ ሞዴሎችን እንዴት ክሬት እንደምናደርግ የምናየው ይሆናል ማለት ነው። ቴንሰር ፍሎ ፕሮቫይድስ several way to create a model. ኒውራል ኔትወርክ ሞዴልን ክሬት የምናደርግበት የተለያዩ መንገዶችን ፕሮቫይድ ያደርጋል ቴንሰር ፍሎ ወይም ከራስ ከዛ ውስጥ የመጀመሪያው ማነው ሲኩዌንሻል ኤፒአይ የሚል ነው። ይሄ ሲኩዌንሻል ኤፒአይ ምንድነው? ሲምፕለስት እና ሞስት ቢጊነርሊ ፍሬንድሊ way to create neural network model. ኒውራል ኔትወርክ ሞዴልን ክሬት የምናደርግበት ሲምፕለስት በጣም ቀላል እና ለጀማሪዎች ምቹ የሆነ ሜትድ ነው ማለት ነው ሲኩዌንሻል ኤፒአይ። ሲኩዌንሻል ማለት ምን ማለት ነው የሚለው ስናይ ዋን አፍተር አናዘር ኢን ኦርደር አይደል? ሲኩዌንሻል ነው ሲባል በኦርደር ነው አይደል? እኛ የሆነ ላየር ክሬት ካደረገን ከዛ ኔክስት ላየር አሁንም ክሬት ከዛ ኔክስት ሲኩዌንሻሊ ኦርደር ይደረጋል ማለት ነው ላየሮቹ። ይሄ ማለት ኖርማል እኛ ሞዴል ክሬት ስናደርግ የመጀመሪያው ማን አለ? ኢንፑት ላየር አለ። ከኢንፑት ላየር በኋላ እዚህ ጋር ማልቲፕል ኢድን ላየሮቹ ኢንፑት ላየርን ፎሎ ነው የሚያደርጉት ማለት ነው። ከዛ በኋላ ፋይናሊ አውትፑት ላየር ይኖራል ማለት ነው። ስለዚህ ይሄ ማለት እያንዳንዱ ፎሎ ሲኩዌንሻሊ ነው ማለት ነው በዚህ ሰዓት። ሲኩዌንሻል ኤፒአይ እንደዚህ ነው። ለምን ሲኩዌንሻል ኤፒአይ መጠቀም አስፈለገ የሚለውን ስና አንደኛው ቬሪ ኢዚ ቱ ለርን ኤንድ ቬሪ ሊትል ኮድ። ስለዚህ ሲኩዌንሻል ኤፒአይ ስንጠቀም ኮዱም ትንሽ ይሆናል። ሌላው ደግሞ ለማየት ራሱ ለጀማሪዎች ለማንበብ ኮዱ ምን እንደሚመስል ለመማር ራሱ በጣም ቀላል ነው ማለት ነው ሲኩዌንሻል ኤፒአይ። ሌላው ደግሞ ፐርፌክት ፎር እነዚህ ታስኮች አሉ አይደል? ኤኤንኤን ማልቲላየር ፐርሰፕትሮን የመሳሰሉ ስራዎችን ለመስራት ፐርፌክት ነው ማለት ነው ሲኩዌንሻል ኤፒአይ። ሌላው ደግሞ ኤክሰለንት ፎር ቢጊነር ለጀማሪዎች እጅግ በጣም ምቹ ነው ማለት ነው። የመጀመሪያው መንገድ ይሄ ነው ማለት ነው ሲኩዌንሻል ኤፒአይ ነው። ሁለተኛው ኤፒአይ ማነው? ፋንክሽናል ኤፒአይ የሚል አለ። ይሄ ፋንክሽናል ኤፒአይ ደግሞ ምንድነው? ማች ሞር ፍሌክሲብል ነው ማለት ነው። ሞር ፍሌክሲብል ነው ሲባል ያው ኢንፑቶችንም ሂድን ላየሮችንም ክሬት ስናደርግ አውትፑቶችንም ክሬት ስናደርግ ለኛ ፍሌክሲብል ነው ማለት ነው ይሄ ፋንክሽናል ኤፒአይ። ያ ማለት ኢንስቴድ ኦፍ stacking layer one after another explicitly define how data follows between layers. ላየሮች መካከል ዴታው እንዴት ፎሎ እንደሚያደርግ ዲፋይን ነው የሚደረገው ማለት ነው። ያ ማለት ዩዘሩ ዲፋይን ያደርጋል ነው፣ ሌላ ነገር አይደለም ማለት ነው። ይሄ ማለት ያው ለምሳሌ think it as drawing network. ኔትወርክን ለምሳሌ ድሮ የማድረግ ያክል እንደዛ ማሰብ ትችላላችሁ። ያ ማለት ድሮ ማድረግ ለምሳሌ ድሮ ስታደርጉ እናንተ በፈለጋችሁት ወይ አይደል? የሆነ ድሮዊንግ ቦርድ ቢኖር በድሮዊንግ ቦርድ ላይ እናንተ በፈለጋችሁት ወይ ነው ድሮ የምታደርጉት ማለት ነው። ስለዚህ ጀስት ላይክ እንደዛ ነው በቃ ድሮ ይሄ ፋንክሽናል ኤፒአይ። ያ ማለት እናንተ ራሳችሁ ነው በፈለጋችሁት ወይ ክሬት የምታደርጉት ማለት ነው ይሄ ፋንክሽናል ኤፒአይ ላይ። የዚህ የፋንክሽናል ኤፒአይ ጥቅሙ ኦር ለምን እንጠቀማለን ፋንክሽናል ኤፒአይ የሚለውን ስናል it supports complex architectures. functional API ምን ያደርጋል? ኮምፕሌክስ አርኪቴክቸሮችን ሳፖርት ያደርጋል። ከዛ ውስጥ የመጀመሪያው አርኪቴክቸር እዚህ ጋር ማልቲፕል ኢንፑት እዚህ ጋር አሁን ማች ሞር ፍሌክሲብል ነው ስንል ለምሳሌ ሲኩዌንሻል ኤፒአይ ላይ አንድ ኢንፑት ብቻ ነው የምንሰጠው፣ ማልቲፕል ኢንፑት መስጠት አንችልም። በዚህ ሰዓት ግን ማልቲፕል ኢንፑቶችን መስጠት እንችላለን። ቴክስትንም በዚህ ሳይድ ቴክስት በዚህ ሳይድ ደግሞ ኢሜጅንም ሁለቱን አንድ ላይ አስ ኢንፑት መስጠት እንችላለን። ነገር ግን እዚህ ጋር ፋንክሽናል ኤፒአይ ላይ ወይ ቴክስት ዴታ ላይ የሚሰሩ ከሆነ ቴክስት ዴታ ኢንፑት ሰጣችሁ ትሰራላችሁ፣ ደግሞ ለኢሜጅ ቤዝድ የሆነ ዴታ ደግሞ እንደገና እንትን ትላላችሁ ማለት ነው። ሌላኛው ደግሞ ማልቲፕል አውትፑት፣ ያ ማለት ማልቲፕል አውትፑት ያወጣል ማለት ነው። እዛኛው ኖርማሊ ሲኩዌንሻል ኤፒአይ ላይ አንድ አውትፑት ነው ብቻ ነው የሚኖረው። ሌላው ደግሞ ስኪፕ ኮኔክሽን የሚል አለ ማለት ነው። ሁለቱን ሂድን ላየር ኮንካትኔት ማድረግ ይቻላል ማለት ሂድን ላየሮቹን ኮንካትኔት አድርጎ ሁለቱን አንድ ላይ መያዝ መርጅ የማድረግ አቅም ይኖራል ማለት ነው ይሄ ፋንክሽናል ኤፒአይ ማለት ነው። ይሄን ይመስላል። ሶስተኛው የኖርማሊ ሞዴልን ክሬት የምናደርግበት መንገድ ሞዴል ሳብ ክላሲንግ የሚል ሜተድ አለው። ይሄ ሜተድ ምንድነው የሚያደርገው? this method is most advanced ሜተድ ነው ማለት ነው። ኖርማሊ
ከፋንክሽናል ኤፒአይም ደግሞ ከሲኩዌንሻል ኤፒአይም ይሄ ምን ሆነ አድቫንስድ የሆነ ሜትድ ነው ማለት ነው። ሶ ይሄ ሜትድ ምንድነው ኢንስቴድ ኦፍ ዲስክራይቢንግ ዘ ሞዴል ዊዝ ፋንክሽን አሁን እኛ በሁለቱም ፋንክሽናል ኤፒአይ ሞዴልን ዲስክራይብ የምናደርገው በፋንክሽን ነው። ነገር ግን እዚህ ጋር ሞዴልን ዲስክራይብ የምናደርግበት የራሳችን ፓይተን ክላስን ክሬት በማድረግ ፓይተን የራሳችን ፓይተን ክላስ ክሬት እናደርጋለን። ከዛ በኋላ ኖርማሊ ሞዴላችን ዲፋይን እናደርጋለን በሱ መንገድ ማለት ነው። ያ ማለት ደግሞ በዛ ሰዓት ሞዴሉ ምን ይሆናል እኛ ራሳችን ዲፋይን ያደረግነው ሞዴል ቢካም ካስተም ኦብጀክት ይሆናል ማለት ነው። ለክላሱ ካስተም ኦብጀክት ነው የሚሆነው ሞዴሉ ማለት ነው። ሶ ይሄ ሜትድን ደግሞ የምንጠቀምበት ምክንያት ምንድነው? it allow you to implement custom behavior custom behaviorን ኢምፕሊመንት እንድታደርጉ ያስችላል ማለት ነው። that are difficult or impossible with other API በሌሎቹ API impossible የሆነውን custom ሜትድን ኢምፕሊመንት እንድናደርግ ያስችላል ማለት ነው። ያ ማለት ለምሳሌ ዩዚንግ እነዚህ ሉፒንግ ስቴትመንቶች ኦር ኮንዲሽናል ስቴትመንቶችን ተጠቅመን የራሳችን ቢሄቪየር አፕላይ ማድረግ እንችላለን ማለት ነው። በዚህ ሰዓት ኖርማሊ ሞዴል ሳብ ክላሲንግ ላይ ሌሎች ላይ አይቻልም ማለት ነው። ሶ እነዛን ኢምፕሊመንት ማድረግ ስንፈልግ ማንን እንጠቀማለን? ሞዴል ሳብ ክላሲንግ እንጠቀማለን ማለት ነው። ያ ማለት ሞዴል ሳብ ክላሲንግ እነዚህ ፍለፊት ላይ ያለው ፋንክሽናል ኤፒአይ ሲኩዌንሻል ኤፒአይ እነሱ የሚሰሩትን ሙሉ ነገር ይሰራል ማለት ነው። ከነሱ ያው አድቫንስድ ነው ሲባል ለዛ ነው ማለት ነው ሞዴል ሳብ ክላሲንግ። ሶ ይሄን ይመስላል እነዚህ ሶስቱ የተለያዩ ሞዴልን ክሬት የምናደርግበት ሜቶዶች ናቸው ማለት ነው። ሶ እነዚህን ተጠቅመን ኒውራል ኔትወርክ ሞዴል ላይ ሞዴላችንን ክሬት እናደርጋለን ማለት ነው። ሶ ከዚህ በፊት እኛ ክሬት ያደረግነው ፐርሰፕትሮንም ማልቲላየር ፐርሰፕትሮንም ክሬት አድርገን አይተናል። ሶ እነሱን ክሬት ያደረግነው ዩዚንግ ሲኩዌንሻል ኤፒአይን ተጠቅመን ነው ማለት ነው። ሶ እነዚህን ሜቶዶችን ደግሞ ሌሎችንም እንዴት ተጠቅመን ክሬት እንደምናደርግ ቀጣይ የምናይ ይሆናል ማለት ነው። ሶ የዛሬው ቪዲዮ ይሄን ይመስላል። በዛሬው ቪዲዮ ላይ ያልገባችሁትን ነገር ካለ ኮሜንት ላይ አስቀምጡ። ይህ ቪዲዮ ደግሞ ከተመቻችሁ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ